ሰራተኛዬ ብትሆንም አማካሪ ነች። እኔ እንደ እህቴ ነች እና በእንደዚህ አይነት መጥፎ ነገር ስማ ማንሳት አልፈልግም። እሷ እስክትመጣ እኛ ቤት ውስጥ ድብቅ ካሜራ እንገጥማለን። የምትሰራውን ስራ የምናየው ይሆናል። ይሄ ነገር እውነትን ውሸት ነው የሚለውን ነገር አብረን ምን ይሆናል። ግራ ገባኝ እኮ እዚህ ሴትዮ ነገር ምን አቅላታለሁ ምን ውስጥ እንደምትወሽቅ ምን ተፈጠረ ትለኛለህ እንዴ? ምን ሊፈጠር ይችላል? እሱም አልነካችብኝም፣ ግን ደግሞ በቃ ብሩን የት እንደምታስቀምጠው አላውቅም። ብር አላት ግን ምንም የለም። በቃ አውልቆ ለምን እንደምታስፈራሩኝ? ቆይ እንዴ ለምን እንደምታስፈራሩኝ? አውልቆ ከዛ እንደ አጋጣሚ ቁጭ ብለን ምናምን እዛ ስንቅ ምናምን ነገር ነው ይሄ አይዲያ የተፈጠረው። ከዛ ወራንበት እንደ ቀልድ እያወራን ምናምን እያሰፋኑ ስመጣና እንዴ ለምን እንደዚህ አንጀምርም? እንደውም በአንተ በኩል አንተን ሰው ስለሚያምን መረጃ ማስረጃ ምናምን አንተ ታቀርብልናለህ ታስገባልናለህ። ከዛ እኛ እንደዚህ ሆነ እንግባና ምናምን ነገር ተብሎ ተጀመረ ስራው። በቃ የወሰድኩትን እቃ ምናምን ነገር በተደጋጋሚ እየጠፋ ነው ምናምን ብሎ እንትን የሚሉኝ ከሆነ በቃ እንደውም አባዱኝ ምናምን ብዬ ራሴ እንትን የሆነ ምክንያት ፈጥሬ ምናምን ነው የምወጣው። ደላላ ነው የሰጠኝና እኔን አታውቀኝም። እዚህ በፊት ያለውን ህይወቴን አታውቅም። እኔን ስለሷ ምንም የማውቀው ነገር የለም። አንዴ ክፍለ ሀገር ልጅ እንደሆነች ብቻ ነው የማውቀው። እሷ ደግሞ በህይወቴ ላይ ችግር ታመጣለች ብዬ አስቤ ምናምን ክረምት ላይ ምናምን ነገር ረፍት ተሰጥቷቸው ቤት ውስጥ ስትመጣ በዛ መሀል በቃ በቂ ክፍል ስላልነበረ ምናምን ነገር አንድ ላይ ነበረ በቃ የምናድረው። ቤት ውስጥም በቃ እኔ አይጠረጥሩኝም ወንድ እንደሆንኩ ምናምን ነገር በብዛት ስለማይጠረጥሩኝ ከእሷ ጋር እንዳድር ምናምን ነገር ያደርጉኝ ነበር። በቃ ከዛ በኋላ ያለው ነገር ልጅቷን በስርዓት መናገር ስለማችል ምናምን ነገር ስታይ ምናምን ታለቅሳለች ምናምን፣ ግን ማንም እንደዚህ ሊያስብ አልቻለም። በቃ እህትዬዋ ምናምን በቃ ቨርጅንም ስለሆነች በመጀመሪያ አካባቢ ስለ እንዴት ነው የእርግዝናዋ ጉዳይ ምናምን ነገር እንትን አላላትም ነበረ። እኔም ማንም አላወቀም ነበረ። እኔም አላወኩም ነበር ያን ነገር እንደተፈጠረ። እንዴት አንተ ውሻ እኔንም አታለ እንደዚህ አድርገህ ምናምን ተጫወትክብኝ፣ ቀለድክብኝ ምናምን ነገር አለችኝ። ስለ እህትዬውም እንዳጋጣሚ ድንግል ነበረች እና ድንግልና ይወስደን ከአንድ ቤት ሁለት ድንግልና ያው በቃ እህትዬውም እንደዚህ ነው በቃ። እና እንዴት በእህቴም ደግሞ በቃ እንዴት እንደዚህ ታደርገኛለህ ደግሞ እንደገና የኔ አልበቃ ብሎ የእህቴን ምናምን ነገር አንተ ውሻ ነህ ምናምን ነገር ብላ ደውላ ነገረች። እኔ እኮ ፈራው መጥቼ ለምን ነው ያለ ፈቃድ እንደዚህ እንትምከርፉት እንዴ እያለ ይመጣል እኮ እኔ እኮ እና እኔ ደግሞ ሰው ጋር የመተኛት ልምድ ስለሌለኝ ከቤት በቃ እዛ ቤት ስለምተኛ ነበር እየመጣ እንደዛ አንዳንዴ በጣም ሲያስቸግረኝ ማለቴ አላውቅም ምን ብዬ እንደማወራሱ ግራ ገባኝ። ስታስቸግረኝ ጫፍ ላይ እንድተኛ ምናምን ያረጋታለሁ ፈርቼ እኔ እግዚአብሔር ነገር ነው ሶፊት በቃ የቴ በሙሉ ተበላሽቶ ነበር። ሰላም ውድ የስውር ሚዲያ ተከታታዮቻችን እንደምን አላችሁ? እኛ ደህና ነን። እንግዲህ ከእናንተ ጋር የምገኘው እኔ ናሆም ደረጀ ሲሆን ዛሬ በጣም በአስደሳች ዜና መጥተናል። ቀደም ሲል በያዝነው ኬዝ እንግዲህ እንደምታውቁት በ16 ዓመት ልጅ እንዳረገዘች ያረገዘችበትን መንስኤ እንዳልታወቀና በሰዓቱ እዛ ቤት ውስጥ የምትሰራው ሰራተኛ ሙሉ የሰዎቹን ቤት ዕቃ ዘራርፋ እንደወጣች ነው። እናም ዛሬ ወደ እናንተ የመጣ ነው። በጥብቅ ክትትል ስናደርግ ነበረ። እሷን ያስቀጠራትንም ደላላ አፈላልገን ይዘነው ነበር። ትንሽ ሰሞኑን እዛ ላይ ስለቆየን ነው በሰዓታችን ያልተገኘ ነው እና አሁንም ደላሉን በምናስጨንቅበት ሰዓት ያው አብሮ እንደሚሰሩ ደርሰናል እና አሁንም የተቀጠረችበትን ቤት ወስዶ አሳይቶናል። ሆኖም ደላሉን ካሜራ ፊት ማቅረብ አልቻለም። በፖሊስ ቁጥጥር ስር ነው ያለው እና ዛሬም እዛ ቤት ውስጥ ተገኝተን ልጅታውን ለማዋራት እንሞክራለን። አንድ ሴት ላጤ ቤት ነው እንግዲህ ተቀጥሮ ያለችው እና ባለቤቷ ይህንን ነገር አታውቅም እና ዛሬም ወደ እሷ ቤት አምርተናል። እስኪ የምናወራት ይሆናል። ያለውን ነገር ተከታተሉን፣ እኛም የምናሳውቆች ይሆናል። እስከዛ ድረስ ሰላም ቆዩ።
ውድ ተመልካቾቻችን እንግዲህ አሁን ከባለ ጉዳዩ ጋር እንገኛለን። ያው ራሷን ታስተዋውቃለች። ስምሽ ማን ነው? ሰብለ ወንጌል እባላለሁ። ሰብለ ወንጌል። ያው እኛ የመጣንበትን ጉዳይ ያው ነግረንሻል በስሱ። ያው ሆኖም ሊዋጥልሽ አልቻለም እና አሁን እስኪ ይኸውልሽ እኛ የመጣንበት ምክንያት ያው አንዳንድ ጥርጣሬዎች ስላሉ ነው እና አንቺን ለማዳን ነው። ይሄ በሌላ ሰው ቢል የደረሰው ነገር በአንቺ እንዳይደርስ ነው። ያው ግን ጉዳዩን በስሱም ቢሆን ነግረንሻል እና አሁንም ደግሞ ካሜራ ፊት ያደረግነው ነገር ያው ይህን ሚዲያ ህዝብ የሚከታተለው ሚዲያ ነው። ሜቢ ልታዩም ልትከታተሉም ትችሆናል ወይም ላች ይሆናል እና ያው ያለውን ነገር ግልጽ አድርጌ ዘርዘር አድርጌ እነግርሻለሁ። ግን በመጀመሪያ ራስሽን በደንብ አስታውቂ፣ መስራ ላይ እንደምትሰማሪ እና አንዳንድ ስለ ራስሽ ስለ ላይፍ ስታይልሽ ንገሪኝ። እሺ፣ እኔ እንዳልኩ ሰብለ እባላለሁ። ኤምባሲ ውስጥ ነው ተቀጥሬ የምሰራው እና ያው ለእኔ የሚሆን አሪፍ የሆነ ገቢ ያለኝ ሰው ነኝ አሁን በዚህ ሰዓት እና ከቤተሰብ ጋር ነበር የምኖረው። ግን ገቢም አሪፍ የሆነ ሲሄድ በቃ ራሴ መቻል አለብኝ ምናምን ብዬ ከወጣ 5 ወር እንደዛ አካባቢ ነው። ከቤት ከወጣሽ 5 ወር ቤተሰብ ጋር ነበር የምኖረው? እስከዛ ሰዓት ቤተሰብ ጋር ነበር የምኖረው። ከዛ ከ2 ወር ከ3 ወር ምናምን በኋላ ስራው ትንሽ ከበደ ይመስል ትንሽ በዛብኝና ከቤት ላይ ምናምን መጥቼ ያሉትን ነገሮች ማስተካከል እየከበደ ሲመጣ ያው ሰራተኛ ቀጥሬ ምናምን እዚህ ቤት እኔና ሰራተኛ ብቻ ነች ማለት ነው። እሺ፣ ያው ስለ ሰራተኛሽ አንዳንድ ፐርሰናል ነገር የምታውቂው ነገር አለ ወይም ስለ ጸባዩ የምትነግሪኝ ነገር? እኔ ምንም የማውቀው ነገር የለም ማለት በሰላም ነው የምንኖረው። ያው አሁን ማወቅ ያለባችሁ ነገር ያለ ስለመሰለኝ ነው፣ አላውቅም። እኔ እንጃ ምን ማወቅ እንደፈለጋችሁ። እኔ ምንም የማውቀው ነገር የለም። በሰላም ነው ሰራተኛዬ ጋር የምኖረው። በጣም አሪፍ ልጅ ነች፣ ለእኔ በጣም ጥሩ ሰው ነች። በቃ ሙሉ ኃላፊነቱን ወስዳ ነው ቤቴን እንትን እያለችልኝ ያለ ማለት ነው። እና በሷ ሙሉ ነጥዬ ነው ቤቴንም ንብረቴንም ጥዬ የሚሄደው። በጣም መልካም ሰው ናት። እሷን ስላገኘው እድለኛ እንደሆንኩ ነው የሚሰማኝ። አዎ፣ ግን ያው እንግዲህ አንቺም ከቤት ከወጣሽ 5 ወር አካባቢ ነው ብለሽኛል። እና ሜቢ እቺ ሰራተኛ አንቺ ጋር ከገባች ምን ያህል ጊዜ ሆናታል? 2 ወር። 2 ወር? አዎ። በ2 ወር ውስጥ አሁን ሁሉ እምነት አይከብድም? አይከብድም። ያው አንዴ ማለት ሰራተኛ ስታስገባ አለማመንም አትችልም። አዎ፣ ያው ያለውን ነገር ሙሉ ነገር ጥለሽ ስለምትሄድ ከማመን ውጭ ሌላ ምርጫም የለህም። በዛ ላይ ደግሞ ለእኔ በጣም መልካም ሰው ናት። በቃ እንደ ቤተሰብ ነው የምንኖረው። እኔ እንደ ሰራተኛም አይደለም የማያት፣ በቃ እንደ ቤተሰብ ነው። ስመጣ ጓደኛዬ ማለች ነች። በቃ ደስ ይለኛል። ለእኔ በጣም ምርጥ ሰው ናት እና በቃ ለዛ ነው ማምናት። ማለት ምንም የማይባት ነገር የለም። ጉዳዩ አሁን ላይ ሲገባ እሷ ጋር ይመስለኛል። ስለ እሷ ማወቅ የፈለጋችሁ እየመሰለኝ ነው። አልገባኝም ግን በቃ እንደዚህ ነው የምንኖረው። ሰላም ነን ቤት ምንም እና ማለቴ እያወዛገባችሁኝ ነው አላውቅም። አደጋ ማለት እኔ አንድ ሰራተኛ ከኔ ላይ ምን ታመጣለች? አላውቃትም፣ አታውቀኝም። በስራ ነው የተገናኘ ነው። ቢያንስ ከዚህ በፊት የምትታወቀው ሰው ቢኖር ምናምን ሰው ልኮት ነው የሆነ ነገር ነው ልትል ትችላለህ። እኔ ደላላ ነው የሰጠኝና እኔን አታውቀኝም። ከዚህ በፊት ያለውን ህይወቴን አታውቅም። እኔን ስለሷ ምንም የማውቀው ነገር የለም። አንዴ ክፍለ ሀገር ልጅ እንደሆነች ብቻ ነው የማውቀው። እሷ ደግሞ በህይወቴ ላይ ችግር ታመጣለች ብዬ አስቤ ምናምን አይደለም እና ለዛ ነው አሁን ስንመጣ ምናምንም እሷ መኖር የለባትም ምናምን ስላልከኝ ያው እረፍትን ብዙም ስለማትወጣ እንደ ቤተሰብ ስለሆነ አትሄድም። እሷ ያው ወጣ ምንም ስለማታረግ ለዛ ነው ያው ዛሬ ጸጉርሽንም ተሰሪ ምናምን ብዬ አስወጣኋት ማለት ነው። እንደዛ ስላላችሁ ማለት እስኪ ስለሷ ስለ ግል ህይወታ ስለ ቤተሰቦቿ አንዳንድ ነገር ነግራሽ ታውቃለች? አዎ፣ ያው እናወራለን። የተለየ ነገር የለውም። ብዙ ጊዜ ከክፍለ ሀገር ስለሆነ የሚመጡ ያን ያህል ጫን ያለን ነገር አትጠይቅም። ተመሳሳይ ሀሳብ ስለሚኖረው ቤተሰብ ጋር ነበር የምትኖረው። የተሻለ ህይወት ፍለጋ እንደመጣች ነው የምትነግረኝ። ወደዚህ ሰርታ ለማደግ ቤተሰብ ለመርዳት በቃ ይሄን አስባ ነው የመጣች እና እኔም በዚህ በጣም ነው ማበረታታት። ጎበዝ ምናምን መላስ ሰው ናት።
ወደ ሁለተኛ ጥያቄ ስገባልሽ ደግሞ እቺን ሰራተኛሽን ያው ደላላ ቤት ሳመጫት የተሟላ ፋይል መኖሯን እርግጠኛ ነሽ? ተያያዥ የሚባለውን መታወቂያ የሚባለውን ነገር እርግጠኛ ነሽ አንቺ? አዎ በደንብ እርግጠኛ ነኝ። ከፈለክ ላሳየህ እችላለሁ። ምታሳየኝ ይሆናል? እሺ። አዎ ምክንያቱም እኔ አሁን ላይ በአምናት ምናምን በቃ ብንቀራረበ መጀመሪያ ላይ እንደ ሰራተኛ እንደ ማላቃት ሰው ዝም ብዬ አላስገባዋትም ወደ ቤቴ። ንብረት ነው ጥዬ ነው የሚሄደው። ከቤት አልውልም። ቤት እንኳን ሙሉ ቢሆን ቢያንስ ትንሽ ኃላፊነቱን ስለምወስድ ችግር የለውም። ግን እኔ ሙሉ ነገሬን ሰጥቻት ነው የሚሄደው። ምንም እኔ ራሴን ብቻ ነው ይዤ የሚወጣውና ማለት የሆነ ውስጣችሁ ላይ እንዳለው አይነት እንደምታስቡት አይነት አይደለችም። አላቅም የሆነ የሰማችሁት ነገር የተሳሳተ ነገር ሊኖር ይችላል። ምንም ነገር አይቼባት አላቅም። አንድ ቤት ላይ ስትኖር 2 ወር ትንሽ አይደለም መቼም። በሁለት ቀንም የሆነ ነገር ታያለ። እንደዚህ አይነት የሆነ ወጣ ያለ ባህሪ ምናምን ቢኖርባት እኔ እንደውም ሰውን የመረዳት ምናምን ያን ያህል ችግር ያለብኝ አይደለሁምና እንጃ የሆነ መጠርጠር ይኖርብኝ ነገር ይኖራል ብዬ አስባለሁ። ምናልባት ተሳስታችሁ ካልሆነ እናንተ። አዎ እኛ እንግዲህ ወደ አንቺ ጋር ስንመጣ ያው አንቺንም በብዙ ፍለጋና በብዙ ክትትል ነው ያለው። አሁን አንቺ ጋር ያመጣት ደላላ በእኛ ቁጥጥር ስር ነው። ምክንያቱም ደላላውና አንቺ ቤት ያሉት ሰራተኛ በጋራ በቅንጅት አብረው ወንጀል ይፈጽማሉ። ይህንንም ደግሞ እኛ ልንደርስበት የቻልነው ምክንያት በዚህ ሰራተኛ ተጠቂ የሆኑ ሰዎች እኛ ጋር መጥተው ችግራቸውን ለእኛ በማካፈል እና ለእኛ መፍትሄ እንድሰጣቸው ነው። እና በፊት በነበረችበት ቤት ላይ የሰዎቹ አንዳንድ ንብረቶች፣ ጌጣጌጦችና ብሮች ይዛ ጠፍታለች። በዛ ሰዓት ተያያዥ ብሎ ወይም ደግሞ ያስገባችሁ መታወቂያ በሚያፈላልጉበት ሰዓት ሀሰት ሙሉ የሀሰት መረጃ መሆኑ ነው። እና ደላላው ጋር ሄድን፣ ደላላውንም ለማዋራት ሞከርን። በብዙ ትግል ነው እሱም ሊያወጣልን የቻለው። እና አሁን ያለ የተቀጠረችበት ቦታ ወይም አንቺ ቤት ደላላው መራን። አሁን እሱ በእኛ ቁጥጥር ስር እና ይህን ሁሉ ልነግርሽ የፈለኩት ነገር አንቺም የዚህ የወንጀል ተካፋይ እንዳትሆኚ አንቺን ለመታደግ አንቺ ቤት ያለችውን ሰራተኛ በቁጥጥር ስር ለማዋል ነው። አይ ማለት ተሳስታችሁ እንዳይሆን እኔ ከኔ ቤት የገባች ሰራተኛ ናት እርግጠኛ ናችሁ? እንደዚህ አይነት ነገር ያደረገች ሌባን ብትሆን እኮ የማይመስል ነገር ነው። እስካሁን ምን ትሰራለች? መስረቅ ከሆነ አላማዋ ሰርቃ ትወጣለች። ያለውን የተመቻተን ነገር ማለት ነው። እኔ የምከለክለው ዘግቼባት መሄድ በር ቤት ምናምን የለም። ሁሉንም ከፋፍሼ ነው መኝታ ቤቴንም ከፍቼ ነው የሚሄደው። ስለዚህ እንደዛ አይነት አመል ቢኖርባት እስካሁን ይችልሽ አትቀመጥም። የምትፈልገውን ነገር ይዛ ትሄዳለች። በዛ ላይ ደግሞ አይከብዳትም። በዛ ልክ ስለተግባባን ምንም የሚያስፈራ ነገር የለውም። ቤት የሚውል ሰው የለውም። በዛ ላይ ሴት ልጅ ነኝ፣ ብቻዬን ነኝ። ምንም ነገር ማድረግ ትችላለች በድፍረት እና ተሳስታችሁ ነው የሚሆን። ምናልባት አላቅም አደላላውንም አናግራችሁት ሊሆን ይችላል። እንዳልኩሽ ደላላው በእኛ ቁጥጥር ስር ነው። እኔ እንላምን አልችልም። እቺ ምንም ማታውቅ አንድ ፍሬ ገጠር ልጅ እኔ ምንም ነገር ታረጋለች ብዬ ስለማላስብ ማለት ነው። ደግሞ እኔ እንጃ ምንም ነገር ምታይ የምር ስላላወቃችኋት ነው። እሷንም ብታዩት እንደዛ አይነት እንዲህ በማለታቸው ራሱ በጣም ሊደብራችሁ ይችላል ብዬ አስባለሁ። በጣም መልካም ሰው ናት እና ምናልባት ስም ተመሳስለባችሁ ሊሆን ይችላል፣ መረጃ ተመሳስለባችሁ ሊሆን ይችላል። ይህንን ነገር መጀመሪያ ብታጣሩ ደስ ይለኛል፣ እንደኔ ማለት ነው። በእንደዛ አይነት ነገር ስሟ እንዲነሳም አልፈልግም። ምንም ሰራተኛ ብትሆንም አማካሪ ነች፣ እኔ እንደ እህቴ ነች እና በእንደዛ አይነት መጥፎ ነገር ስሟ ማንሳት አልፈልግም። እንግዲህ እኔም አሁን ልልሽ የምፈልገው ነገር እኛም ተጨባጭ መረጃ ወይም የወረቀት መረጃ እጃችን ስር የለም። ግን ሆኖም ቀርቶ እሷን በየቤቱ የሚያስቀጥራት ደላላ ሙሉ የወንጀል ስራቸውን አምኗል እና እሱም ነው ወደ አንቺ ቤት የምራል። ለመጨረሻ ጊዜ አንቺ ቤት ነው የተቀጠረችው ከነዛ ሰዎች በኋላ እና እሷን በእኛ ቁጥጥር ስር ነው ብዬሻለሁ። እሱ አንዳንድ እውነት እየወራ ነው። ግን እኛ እዚህ ጋር ከሰራተኛ ጥብቅ መረጃና የወረቀት ማስረጃ ስለምንፈልግ አንቺ ቤት መተናል። ይህንንም ልናደርግ የመጣ ነው አንቺ ቤት። አንቺም አንደኛ ነገር አንቺም የዚህ ወንጀል ተከፋይ እንዳትሆኚ፣ ሁለተኛም ደግሞ ግዴታ ማስረጃ የሚያስላለብን ነው። አሁን ሰራተኛሽ ጸጉር ቤት ልክያታለሁ ብለሽናል አይደል? እሷ እስክትመጣ እኛ ቤት ውስጥ ድብቅ ካሜራ እንገጥማለን። የምትሰራውን ስራ እምናይ ይሆናል። ይሄ ነገር እውነትን ውሸት ነው የሚለውን ነገር አብረን ምን ይሆናል። ይሄ ላንቺም ጥንቃቄ ነው። አቃለው ግር ሊልሽ ይችላል በደንብ ይሁን ማለቴ እኔ ምንም ነገር በሷ በጣም እርግጠኛ ስለሆንኩኝ እሷን ግን በእንደዛ አይነት ነገር ጠርጥሬ እኔ ካሜራ እንድታረጉ ማረጊ ለኔ ህሊናዬ ይወቅሰኛል።
ምክንያቱም ማንም ቤተሰብ ምናምን ቢሆን ላላረገው እችላለሁ፣ እንደዚህ ላልሰማህም ምናምን እችላለሁ። አንዳንዴ መቼም ያው እንደዛ አይነት ነገር ሲሆን ትንሽ ፍርሃት ሊኖር ይችላልና እና ላልሰማህም ላስወጣችሁም እስካሁን ላላወራችሁም እችል ነበረ። ግን እኔ እርግጠኛ ስለሆንኩኝ እሷ ምንም የምታውቅ ልጅ አይደለችም። በፈለጋችሁት መንገድ እሷን ማጣራት ማወቅ የምፈልጉትን ነገር ማወቅ ትችላላችሁ። ምንም እሷና እኔ የምንደባበቀው ነገር ስለሌለ ከኔም ደግሞ የተደበቀ ህይወት የላትም። ወጣ የምትሄድበት ምናምን እንደዚህ ሄዳ እንኳን አድራ የምትመጣበት ቤት የለም። እንደዚህ ማታረግ ልጅ እዚህ ጋር ማን አላት ብላ ነው እንደዚህ አይነት ነገር የምታደርገው። ደግሞም ህይወቷን መቀየር ከፈለገች መስረቅ ከፈለገች በሩ ክፍት ነው። ቤቴ ራሱ ማይነሳ ነው እንጂ ቤቴን አንስታ መሄድ ትችላለች እሷ። እና የሆነ ማለት የምትደክሙ አይነት እየመሰለኝ ነው። ባትደክሙ ደስ ይለኛል። እኔም ደግሞ በቃ እንዳመንኳት ብኖር ደስ ይለኛል። ያው እናንተ ጫና ስላደረጋችሁብኝ ነው አሁን ስራዬን ራሱ ትቼ እናንተን እያወራሁ ያለሁት። ማውራት ስላለብኝ ግዴታ ስለሆነ ማለቴ ወንጀለኛ ስለሆነች ማውራት አለብን ስላላችሁኝ ነው እንጂ እኔ ፈቃደኛ አልሆንኩም ለማውራት። የራሱ ችግር የለም። ያው አንቺም በእኛም በምናደርገው ነገር ልታመሰገኝን ትቼ ይሆናል። ያው ያለውና ላለው ነገር ቀድሞ መጠንቀቅ ይሻላል። ዞሮ ዞሮ ግን እኛ አንቺ ጋር ስንመጣ ያለውን ነገር አጣርተን ተከታትለን ነው እንጂ በባዶ ሜዳ አይደለም። ይሄ ነገር እውነት ነው ወይስ ውሸት ነው የሚለውን ነገር ያው አብረን የምንከታተለው ይሆናል። እንዳልኩሽ ነው። አንቺም ልታመሰገኝ ትችላለሽ። እስኪ እስከትመጣ ድረስ ያለውን ቦታ እናመቻቸኛ። ተመልካቾቻችን እንግዲህ እኛ እዚህ ቤት እሷ ጋር ስንመጣ ያው ብዙ መረጃዎች አሰባስበን ነው ያው ለሁለት ቀን ሙሉ እሷን ስንከታተል ነበረ። እሷንም በትግል ነው በፍለጋ ያገኘናት። ደላሎም ትንሽ ለማመን አስቸግሮ ነበረ። እስኪ እሷ እስክትመጣ ድረስ ካሜራ እንገጥማለን ቤት ውስጥ። ያው ከመጣሽ በኋላ ያለውን ነገር የምናየውና አንቺ ምትደውይላት ይሆናል። ግን እርግጠኛ ናችሁ? አዎ በእኛ በኩል እርግጠኛ ነን። የምር አሁን እኔ ውስጤ በጣም እንትን እያለኝ ነው፣ እየረበሸኝ ነው። በቃ በነገሮቹ አላመንኩም። እኔ ማለት እኔ አውቃታለሁ በደንብ። ግን እኔን አምናችሁኝ ብትሄዱ ምንም ነገር ባናረግ እኔ ደስ ይለኛል፣ ከተረዳችሁኝ ማለት ነው። እሷ ምንም አታውቅም። እኔ አንድ ምስኪን ልጅ በእንደዚህ አይነት ነገር መጠጠር አልፈልግም። እኔ እሷ አደራዬ ማለት ናት እኮ። ጥሩ አይደለም። እኔ በነፍሴም ታስጠይቀኛለች። እንደዚህ ማይሆን እንደዚህ እንደ ቤተሰብ እንደ ቲያይቻት እንደዚህ ነገር ማድረግ አልፈልግም። እና እርግጥ ማለት ተሳስታችሁ ነው የሚሆን። መጀመሪያ በደንብ አሁንም ብታረጋግጡ ደስ ይለኛል። የስም ስህተት ሊሆን ይችላል ምናምን ይሄን አይነት ነገር ሊኖር ይችላል። ምን መሰለሽ? አዎ ይገባኛል። ያው ለአንቺም ጥሩ ከመሆኑ አንፃር ነው እንደዚህ እያወራሽላትም ያለሽው። አዎ በደንብ። እኛ አንቺ ጋር ስንመጣ ብዙ ማስረጃዎች ይዘን ነው ማለት ከመሬት ተነስተን እንዲደምድመ ሰው ቤትም ካሜራ መንገጥምበት ምንም አይነት ኬዝ የለም። ይሄን እኛንም ያስጠይቀናል። ግን እኛ እዚህ ጋር ማስረጃዎች ይዘን ነው እና በቂ ማስረጃ ስለሚያስፈልገን እና እሷንም ይሄ ነው አይደለም የሚሉ ማረጋገጥ ስላለብን ነው ካሜራ ለመጠም የተገደድ ነው። ቤትሽ ውስጥ ያለውን ነገር ያው መታይ ይሆናል። ይሄ ነገር እውነትም ሆነ ውሸት ውስጥሽ ያያዋል። ውስጥሽ የሚያውቀው ነገር ይኖራል። ስለዚህ አሁን ትደውይላታለሽ። እኛም እስከዛ ቤት ውስጥ ያለውን ነገር እናስተካክላለን። ያለውን ነገር አብረን እናይ ይሆናል። እሺ ካላችሁ እደውልላታለሁ። እሺ እንግዲህ ተመልካቾቻችን ያው ቤት ውስጥ ያለውን ሴታፕ እናመቻቻለን። እስከዛም ሰራተኛዋ ትመጣለች። ያለውን ነገር ተከታተሉ።
ሄሎ እንዴት ነህ ሄኖክ? ሰላም ነው? አለሁ። በእናትህ ይኖራለሁ ብለህ ጨነቀኝ፣ ግራ ገባኝ እኮ እዚህ ሴትዮ ነገር። ምን አቅላታለሁ ምን ውስጥ እንደምትወሽቅ። ምን ተፈጠረ ትለኛለህ እንዴ? ምን ሊፈጠር ይችላል? እሱም አልጠቀችብኝም፣ ግን ደግሞ በቃ ብሩን የት እንደምታስቀምጠው እኔ አላውቅም። ብር አላት ግን ምንም የለም። በቃ ግራ ገባኝ እኮ አሁንማ ምን እንደሚሻል እራሱ እኮ የት እንደምከተው እኮ ነው አሁን እኮ ግራ የገባኝ። ትንሽ ታገስ። እስከ መች ነው ትንሽ የምታገሰው እንዴ? ሌላ ቤት እኮ እንደዚህ ቆይቼ አላውቅም። በሰበስኩ እኮ እዚህ 2 ወር ማለት ቀልድ ነው? 2 ወር ሙሉ ታገስኳት። ምንም አንድ አዲስ ነገር የለም። እኔማ እኮ ግራ ገባኝ እኮ በእናትህ። ያ ደግሞ ደላላው ጋርም ደግሞ በቃ እኔ አልፈልግም ቤት ቀይረኝ ብዬ ሌላ ቦታ እንዲፈልግልኝ ስደውልለት አያነሳም። ምን ስልኩም አይሰራም እንጂ ምን ተገናኝታችሁ አታውቁም? ካተካ ኧረ እኔ በቃኝ ከዚህ በላይ ምንም አልታገሰው ነው እንዴ? ምን ሆነ ነው? እኔ እንደዚህ እኮ ቆይቼ እኮ አላውቅም እኮ። ኧረ እኔ አሁን መሮኛል በእናትህ። አሁን ይልቅ ሂድና እሱ ያለበትን እንትን በልልኝና አጣራልኝና አገናኘኝ። ሌላ ቤት ይፈልጋ እንዴ? ምን ማለት ነው? የጊዜ በሄደ ቁጥር እኮ ስራ ነው እየተበላሸብኝ ያለው። በል በቃ እንግዲህ ደግሞ እንዳመጣብኝ እስቲ ደግሞ በደንብ ተዘጋጃጅቼ ልጠብቃት።
ታዲያ በእናትህ እስካሁን እኮ መጨረስ እኮ ነበረብኝ። ምንም አዲስ ነገር የምታሳየኝ ነገር የለም። ምንም እፈልጋለሁ፣ በረብራለሁ፣ ምንም ላገኘው የቻልኩት ነገር የለም። በል ደግሞ እስኪ እንዳመጣ በእናትህ ሰዓቷ እየደረሰ ነው። እስኪ እደውልልሃለሁ። በቃ ሰውየውን ደውልልኝ በለው ወይ ደግሞ አገናኝኝ በእናትህ ፈልገህ። ኧረ በቃኝ ይሄ ነው እንዴ? በቃኝ በቃ እደውልልሃለሁ። እሺ ሰላም ለዚህ ቤት ሙርቴ መጣሽ? እሺ ተሰራሽ? አዎ ቁጭ በሉ። እንዴት ነሽ? ቁጭ በሉ። ደከሙታል። ምሳ ደርሷል? አዎ አላቀረባችሁ። ቁጭ በሉ። ቡና የሚባል እንዴ? ቡና አይ ትንሽ ቆይ። ቡና ዛሬ ደግሞ አረፈዱ። ምን ነው ትዬ? ያው አንዳንዴ ስራ ይበዛብኝ የለ ታውቂ አይደለ? ምን ነው እንደዚህ የሚያምርብሽ ሆነ ሁሌ ማሰራሽን ጸጉርሽን። አይ ትዬ ምን ይደረግ እንግዲህ። ችግር የለውም። ትሰሪያለሽ። ምን ዋጋ አለው? ጠፋ እንጂ። ኧረ እኔ እያለሁ። አይ ትዬ በሉ ምሳ ላቅርብ። በቃ እያሞኩት። ሌላ የሚፈልጉት ነገር አለ? ምሳ ልታቀርቢ? ምሳ አይበሉም? መጀመሪያ ይሻላል ነው ወይስ ቡና ይቅዳል? ምሳ እኮ በቃ ይኸው ትቼዋለሁ። እየተሞቀ ነው እኮ አምጪው። በቃ አመጣዋለሁ። ቆይ ይሙቅና ምንድን ነው? ምን ሆነ? የተፈጠረ ነገር አለ? አንተ ቆሻሻ ውሻ! እኔ ነው ታጭበረብረኝ። እትዬ ምን ያደረኩ መሰለህ? ከማን ጋር ነው ግባችሁ የመጡት? እንዴ አሁን ሰው ይቀር። ምንድን ነው ያደረኩት? ምንድን ነው ያላወኩ መሰለህ? ምንድን ነው ያደረኩት? ምንድን ነው ምን አይነት ነው ያሰጋኝ? አንተ ባለጌ! ማን ነው? ቆይ ምንድን ነው ያደረኩት? እትዬ የተፈጠረ ችግር አለ? ምንድን ነው? አምኜ ደህና ሰው ነው ብዬ አምኜ አንተ ቆሻሻው እንዳሰዳቢ ወንድ ሊያሰርፉኝ ነው። ይሄን ያክል ነው ማለት አስወድቀው ቆሻሻ ምን አይነት ዘመን ነው? እኔ ደህና ሰራተኛ አገኘው ብዬ በየን እያደረክ ነው? ስንት ሰው ያታለልከው? ተቀመጥ። ምንድን ነው እያደረክ ያለው? ቆይ እያየሽው ነው አይደል? ነግሬሽ ነበር። እኔ እያየሽው ነው አይደል? አየሁ። በቃ አሁን እኮ በቃ እኔ የዚህ ይሄን እያደረክ ነው? ስንት ሰው ያታለልከው? ይሄን እያደረክ ነው? ስንት ሰው ያታለልከው? ቆይ ተቀመጥ። ታደርጋለህ? ወንድነትህን እንዴት በዚህ ልክ ዝም በይ ነው አንቺ አንተ ቆሻሻ እንዴ! ምንድን ነው እኮ ነው እርሱ አይደል? በዚህ ነገር ነው እኔ የምሸወደው። እኔ እኮ ሴት ነህ ብዬ ስላመንኩ ነው እንጂ እንኳን ይሄ ሌላ ነገር ማውቅ ማንም ተሰውዶኝ አያውቅም። እነሱ ምንድን ናቸው? ቆይ እንዴ አልገባኝም። በቃ ዝጋ አልኩህ እኮ። አሁን ምንም ነገር እንድታወራ አልፈልግም። የሚቆጨው ነገር ነው ያደረገ የምትለውን ነገር ቀየር። ይሄን ማይረዋ ለትወና ብለህ ተጠቀምከውን ድምጽህን ቀየርና በስርዓት አውራ። አሁን ታውቆብሃል እኮ አይቻለሁ። ምንድነው አሁንም ምን ሸውደ ማለት ነው? ስለምንድን ነው የሚያወሩት? መስማት አልፈልግም። ምንድን ነው ያለ ፍቃድ? ለምንድን ነው የሚያስቀሩትኝ? ወይኔ በቃ ለምንድን ነው ያለ ፍቃድ የሚያስቀሩትኝ? ገና ጉድ ወጣ ታያለ። ገና ከሳሉ አስተፉልኝ። ተቀመጥ። ለምንድን ነው የምታስቀድደው? ተቀመጥ እንዴ! አበዛው። እሺ እስካሁን በጣም ሰማነ። ታገስ። ወይ ጉድ! ወይ ምን አይነት ዘመን የደረሰ! እኔ ደህና ምርጥ ሰራተኛ ነኝ። እንደዚህ ቆይትዬ ምንድን ነው? ስማ አንዴ ተረጋጋ። አፍን ዝጋ። ፀጉሬን ተላጨው። በቃ አፍን ዝጋ። እሺ አፍን ዝጋ። በቃ ምንም ቃል የለኝም። ዝም በል። ማውራት መብቴ ነው እንዴ? እባክህ ልብሱን አስወልቅልኝ። ይሄንን የሚያስጠላ አይነት የሚቆጩት ነገር ነው እያደረጉ ያሉት። ለምንድን ነው የማልከው? ተወኝ እንዴ! ለምንድን ነው የምታስቀድኝ? አታስፈራሩኝ እንዴ! ቆይ ምንድን ነው እያደረግህ ያለው አንተ? ምንድን ነው እያደረግህ ያለው?
በቃ ተማን ነው ባላ አውልቅ ነው ካል አውልቀው እንዴ ባንተ ምክንያት አውልቀው ተስተደባሉ ለምን ነው የምታስፈራሩኝ? ቆይ እንዴ ለምን ነው የምታስፈራሩኝ? አውልቀው በዚህ ልብስና በዛው ነው ስንት ሰው የሸወድከው እስከዛሬ? ወይኔ እንዴ ምንድነው የምታረጉት? ይሄንን እንዳለ ይዘህ ማለት ነው ታወራታለህ። ሰማኸኝ አይደል? ለምንድን ነው ካሜራውን ማታስጠፋልኝ እንዴ? ካሜራውን አስጠፉልኝ። አርፈህ ተቀመጥ። እኔ እኮ ፈራው መጥቼ ለምንድን ነው ያለ ፈቃድ እንደዚህ እንትምከርፉት እንዴ? እያለ ይመጣል እኮ እኔ እኮ እና እኔ ደግሞ ሰው ጋር የመተኛት ልምድ ስለሌለኝ ከቤት በቃ እዛ ቤት ስለምተኛ ነበር እየመጣ እንደዛ አንዳንዴ በጣም ሲያስቸግረኝ ማለቴ አላቅም ምን ብዬ እንደማወራ እራሱ ግራ ገባኝ። ስታስቸግረኝ ጫፍ ላይ እንድተኛ ምናምን ያደርጋታለሁ። ፈርቼ ምንድን ነው የማይመስል ነገር የሚያወሩት ሰው ፊት በቃ ህይወቴ በሙሉ ተበላሽቶ ነበረ። በቃ እግዚአብሔር የተመሰገነ ይሁን። እኔ አሁን ወይኔ ምን ቃል አለው አንተ በቃ ምን አይነት ወራዳ ነው? እንዴት ልጅ ታደርጋለህ? ተማረጊ ነው እንዴት በማይረባ ነገር ተማረጊ ነው? ምንድነው? ምን ችግር አለ? ምን አዲስ ነገር አይደለም እኮ ከቀሚስ ውስጥ ይደረጋል እንዴ? ጸጉር ይተናል ሰው ይገርሳል እንዴ? ተሰረቀ ብሎ እየሰማኸኝ ነው አይደለ? እንዲህ በመጮ በመንጋጋት ምንም የምታመጣው ነገር የለም። አትንጫጫ እንዴ ታውኝ በቃ ነው አትንጫጫ። ሰማኸኝ አይደለ? ካሜራውን አስጠፍቼ ይኸውልህ ልቀጠቅጥሃለሁ። እዚህ አትንጫጫ እኮ አትፈልኝ። በቃ ካሜራ እንዴ ለምንድን ነው ያለ ፈቃድ የምትቀርጹኝ እንዴ? ደግሞ ነው ሴት ነኝ። አንተ ያለ ፈቃድ ስንት ሰው ቢገብተህ ነው ስንት ወንጀል የፈጸምከው? ምንም ወንጀል አልሰራሁም። ስንት ሴቶች ላይ እንኳን ስትጫወት ማን ተናገረ? ሰማኸኝ አይደለ? ምንም ያም ደላላህን በየቤቱ የሚልክህ በቁጥጥራችን ስር ነው። ውጭ ሆነን እየተከታተልን ደላላ ነው የምታወራው። በቃ አንተ ሰይጣን ማለት ነው የያዘ መንፈስ ራሱ ተጋብቶብሃል። ቆይ እንዴ ስለኔ ምንድን ነው የምታውቀው? እኛ ሰማኸኝ የህግ አካላት ነን በቁጥጥር ስር ሆናል። ምንም የምታመጣው ነገር የለም። ተቀመጥ። እግዚኦ ምን አይነት ዘመን ነው የደረስነው? ሰው ሰብለ ተረጋጋ። አይደለም እኮ አሁን እኮ ታውቋል። አሁን እያየነው እኮ ማመን አልቻለም እኮ። ቆይ ሱሪውን አስወልቀን እንድናየው ነው የፈለገ። እየሰማኸኝ ነው? እንደዚህ ግርግር በመፍጠር እንደዚህ በመጮህ ምንም አታመጣም። ምንድን ነው እያደረክ ያለው? ቆይ አንተ አታምንም እንዴ? ያ ቆሻሻ ግብረ በረም በቁጥጥር ይስር ነው ደላለው በየቤቱ የሚለቅ። ወይኔ ያ ቆሻሻ ነው ያ ቅሌታም ቆሻሻ። ወይኔ እሱን የላካችሁ ሰማኸኝ? ሙሉ እስከዛሬ ወንጀል ይፎ ነው በየሰው ቤት የምትሰራው ወንጀል ይበልጥ ብሎ ደግሞ ያችን የኑሮ። ቆይ ተረጋጋና እናውራ በስርዓት። እሺ ካሜራውን አስጠፋልኝ። እሺ ወንድ ልጅ ና ቆይ እነግርሃለሁ እኮ ስለተፈጠሩ ነገር እነግርሃለሁ። ካሜራውን አስጠፋ። እየሰማኸኝ ነው አይደለ? ካሜራውን ማስጠፋት ልቀጠቀጠ ብቻ ነው። ካሜራውን ማስጠፋው ልቀጠቀጠ ብቻ ነው። ወይኔ እያየሽ ነው አይደል? እንደዚህ አድርገው ወይ በቃ ቃል አጣው እኮ እኔ ያልወር እንዴት የሆነ ነገር አልጠረጥርም። እንዴት ቆይ ምን ብሏችሁ ነው? ለምን አልነግረኝም? ብቻዬን እንዳደረግኩት ነገር ለምን አልነግረኝም? ሰማኝ። እየሰማኸኝ ነው አይደለ? ግርግር አትፍጠር። ተረጋጋ እንዴ። እየሰማኸኝ ነው አይደለ? አሁን ለሁሉም ነገር መልስ ያገኙ ይመስለኛል ለእያንዳንዱ ስራ። እሱን ደግሞ ቁጭ ብለን እዚሁ ካሜራ ፊት እናወራታለን። ለእያንዳንዱ ነገር ምላሽ አግኝቻለሁ። የምን ካሜራ ፊት ነው የምታወራው? ቆይ እየሰማኸኝ ነው አይደል? ካሜራውን ለምን አታስጠፋልኝ? ሰማኝ፣ ተረጋጋ። እንግዲህ ወንድም ላስረዳ ሞክሬያለሁ አይደለ? ከዚህ ያስረዳኝ ነገር ከዚህ በተረፈ ምንም ልተባበር የምችለው ነገር ምንድን ነው? ያስረዳኝ እኮ ምን ልታመጣ? ከዛ እኮ በቃ እኮ ላውራ እኮ ነው በስርዓት እያልኩ ያለሁት። ምን ልታመጣ? መሄድ መብቴ ነው አይደለ? እሄዳለሁ። በቃ ማንነታችሁን አላውቅም። ተቀመጥ። ለምንድን ነው ቆይ እንደዚህ የምታረጉኝ? ይኸውልህ አንድን ሰው እኮ ያለ ፈቃዱ ማሰቃየት እኮ በግ ያስቀጣል እንዴ? ምንድን ነው እያደረክ ያለው? በየሰው ቤቱ የፈጸምከው ወንጀልና ምንም የማታውቅ የ16 ዓመት ልጅ ምንም የማታውቅ ካልሆንክ አንተ የማይገባ በዚህ አይነት ማይ ስንት ሰው ህይወት አበላሽቷል እንጂ እኔንም እግዚአብሔር ነው የጠብቀው። ሰማኝ። ይኸውልህ ለአንተ የሚያዋጣ ምንም አላደርግሽም እባክሽ። እኔ ምን አንቺን ፈልጌ አይደል የገባሁት? ኧረ እሱ ጠብቆኝ ነው እንጂማ ምንም አታደርገኝም አንተ። ሰማህ አይደለ? እዚህ ቤት ውስጥ ሙሉ ቀን ስታደርግ የነበረውን ነገር ወይዘሮ ሰብለ ፀጉር ቤት የላከችህ በምክንያት ነው። ድብቅ ካሜራ ቀድገ ገጠመ ሙሉ ስታደርግ የነበረውን ቤቱን ስበረበር የነበረውን ከጓደኛ ጋር ስተወር የነበረውን ሪከርድ ፑሻፕ ሰራ ሙሉ ሪከርድ አለ። ምን ማለት ነው? ስለምን ሪከርድ ነው የምታወራው? ቆይ እንዴ ለምን ካሜራውን አታስጠፋልኝ? ምን ወንድም እኔ አላቃችሁም። በቃ ተውኝ እንዴ። ይኸውልህ ነገር ያለው ካሜራውን ማስጠፋው ካሜራ ለቀነ ስለሰው እንዴት ነው እንደዚህ የምታወራው? ካሜራ ማስጠፋው ልቀጠቅጠ ብቻ ነው።
ይኸውልህ የኔ ወንድም ይሄ እኮ ጭንቅላቴ ላይ ምን አይነት ነገር እንደሚፈጥርብኝ ታውቃለህ? ለሞራሌ እኮ ጥሩ አይደለም እኮ። በቃ ካሜራ አስጠፋልኝ እንዴ! ምን ልታደርገው ነው? ቆይ ጀምር ምቀርጽ ተሸፋፍነህ መጣ እንዴ? እኔ አልፈልግም። በቃ ምንም የምነግርህ ነገር የለም። ምንም የምነግርህ ነገር የለም እኮ ካሜራውን አስጠፋልኝ እንዴ! ምንድነው እያወራህ ያለው እንዴ? እኔ ለሞራሌ ጥሩ አይደለም። አንተ ለኔ ስለ ራስህ ሞራል ታስባለህ እንዴ? ምንም የማታውቅ ምስኪን ልጅ ደፍር አስረግዘህ የመጣኸው አንተ ማን ነው የተሰወርከው? በቃ አንተም ስለማታውቀው ነገር አትተው። ምንም የምታውቀው ነገር የለም። በቃ ጭራሽ ስለማላውቀው ነገር መልስልኝ። ስለማላውቀው ቆይ ለምንድን ነው ተቀመጠ? እየሰማኸኝ ነው አይደለ? ምን እያደረግህ ነው? እየረሰረኝ እኮ ነው እንዴ! እያንዳንዱ የምጠይቅህን ነገር ምን አይነት መልስ እንድትሰጠኝ እፈልጋለሁ። ሶፍት እኮ ስጡኝ እንዴ! ምንድን ነው ሶፍት እኮ ስጡኝ እንዴ! በሻርፕ ተጠራረግ እንዴ! እየረሰረኝ እኮ አላጣጣሁኝም እንዴ! ገና ከዚህ በላይ ነው የምቀጠቅጥህ። የምፈልገውን ነገር ካላገኘው ማለት ነው። ምንድን ነው የምፈልገው? እንዴ ምን አይነት ጨካኝ ነህ! የምጠይቀውን ጥያቄ እያንዳንዱ መልስ ትሰጠኛለህ። ምንድን ነው መልስ? ግን ከኔ በፊት እሷ የምትጠይቀህ ጥያቄ ይኖራል። ሰማኸኝ አይደለ? እኔ እናንተ ብቻችንን ነው የምንኖረው። እሷን አስወጥተህ አንዴ እሷም ለምትፈልገው መልስ ምላሽ ስጣት። ወይዘሮ የምትፈልጊው ነገር መጠየቅ ትችላለሽ። እኔ እና እሱ ብቻችንን ነው ማውራት ያለብን። ማንነታችሁን አላውቅም። በቃ ተውኝ። ምን ልታደርጉኝ ነው? ልታግቱኝ ነው? የህግ አካላት ነን። ልታግቱኝ ነው? ሰማኸኝ አይደለ? ለጓደኛህም ለደላለውም ስደውልለት ስልክ እንዳላነሳልህ እሱም በቁጥጥራችን ስር ነው። እኔ አንተን ለማስረ በቂ ማስረጃ ግን ዝም ብዬ አላስረም። አንተ እዛ ምንም የማታውቅልሽ ህይወት አበላሽተህ መተህ እሺ፣ ለምንድን ነው የምታሰቃየኝ? ቆይ እስኪ እንዴ በቃ ተቀምጥ። ይሄ አጉል ማስመሰልን ፊልም መስራትህ አቁም። እሱማ እኮ የተካነበት ነው፣ ችግር የለበትም። እንዴት ይሁሉ ጊዜ 2 ወር ሙሉ እንደዚህ እኔ ባስ ብሎ የሚገርመኝ ደግሞ ያንቺስ እሺ 1 አመት የቆየበት ቤት አለ ያውቀዋል እሱ። እንዴት ይሁሉ የሁሉ አመት አስችሎ ቆየ? ስራ አይደል እንዴ? ምንድን ነው የምታወራው? እንዴት ቻልክበት አንተ? ስራ ነው በቃ ግዴታ። ማን ነው ከጀርባ ያለው ማለት ይሁሉ ትሬኒንግ ይሰጣ? ቆሻሻ ወይኔ በጣም እኮ ምን ሰሞኑን ምን የሆነ ነገር እኮ በጣም ከመቀበልጋባትም። ቆይ እሱ ነው አይደል ሌላካችሁ? እሱ ይኸውልህ ሰማህ፣ በእኛ ቁጥጥር ስር ነው እሱ፣ በእኛ ቁጥጥር ስር ነው። ጭራሽ ዛቻ ምናምን አመጣ ደግሞ። ወይኔ ወይዘሮ ሰብለ መጠየቅ የምትፈልጊው ነገር ካለ ጠይቂ። እኔ ምን እጠይቀዋለሁ? አቤትሽ ውስጥ ያለውን ነገር ቼክ አድርጊ። ምንም ነገር የጠፋብሽ ነገር የለም? አሁንማ ይኖራል። እኔ ምንም አይነካም ብዬ ያስቀመጥኩት እኮ አንዴ ግቢና ያለውን ነገር ግቢና ቼክ አድርጊ። ማግኘት ቤት ምናምን። ወይ ጉድ! እሺ ምንድን ነው የምፈልገው? እኔ በቃ ለምንድን ነው እሺ የምፈልገው? ለምን በስርዓት እኔ ላውራህና በቃ በስርዓት ተወኝ። ለምን አትሆኝ? እኔ የምጠይቀን ጥያቄ እያንዳንዱን ምላሽ ካንተ ፈልጋለሁ። ሰማኸኝ አይደለ? እኮ በቃ በሚስጥር የምትይዘው ከሆነ ነው የምነግርህ ሁሉንም ነገር እንዴ። ምክንያቱም ይሄ ይኸውልህ ለሞራሌም ጥሩ አይደለም። እኔም በህይወት በቃ መኖር ነው የምፈልገው። ገባህ እንዴ? ይሄ ለህይወቴም ያሰጋኛል ማለት አይውል። የመጀመሪያ ጥያቄ እኔ ይሄንን ስራ ከስንት ቤት ነው እየተቀያየርክ የሰራኸው? በቃ ስራ ነው መቼስ። ምን ወጣት ነህ ትረዳኛለህ ብዬ አስባለሁ። አንተ እንደዚህ አይነት ወጣትነት እኮ የለም እኮ እንደዚህ ሴት አስመስለህ ራስህ። ታዲያ ምን ላድርግ? ስራ ጠፋ። የት ልግባ? ምን ልስራሽ? ምን ልስራ? እኮ የሚገርመኝ እኮ ወጣት ነህ አይደለ? ምን የሀገሪቷን ሁኔታ ታውቃለህ? ስራ የለም። ታዲያ እዛ እየተንከባለልኩ ቡል ይሻላል? ታዲያ እዛ ድንጋይ ላይ ድንጋይ እየቀያየርኩ እሱ አይሻልህ? እንደዚህ አይነት ስራ ከሚሰራ እሱ አይሻልህ? ማለትስ ይሁሉ ከጀቤ እንደዚህ ይሁሉ እንዴት ልታስመስል ቻልክ አንተ? እኔ በጣም ገሬ የገባኝ ነገር 1 አመት ሙሉ የሰው ልጅ ሊያስመስል አይችልም። ስራዬ ስለሆነ ነው በቃ 1 አመት ሙሉ አንተ አሁን መጠየቅ ስራ ነው። እኔም ደግሞ በቃ ማስመሰል ስራዬ ነው። ስራዬ እስከሆነ ድረስ ደግሞ ግዴታ መስራት አለብኝ። ምክንያቱም ለማግኘት ስል ማለት በጣም ከምታስበው ላይ አግኝተህም ስራውም ጣፍጦ በደንብ እየሰራው ነው እንጂ ያለው ይሄ ቆሻሻ። ቆይ ይኸውልህ ስማኝ፣ ይሄ እንደዚህ የምትጎራጩ አምባገነን የምትሆኑን ነገር አቁም እኮ። ምንድነው በዚህ ሁላ ሰው አስከብበህ የምታወራኝ? ምንድነው? እኔ ያልገባኝም እንዴ። በቃ መጠየቅ የምፈልገውን ነገር ጠይቀኝና ልውጣ እንዴ። ገና ለህግ እኮ ትቀርባለህ። ምንድነው? ለእኔ ነው እነዚህን የሚያካክሉ ጠምሾች ያመጣልኝ። ይኸውልህ አሁን መጠየቅን ጥያቄ ገና እያንዳንዱ ኖት ካልነገርከኝ ካሜራ አስጠፍቼ በእነሱ ነው ማስቀጠቅጥ እኮ። በቃ የምትናገረው የምጠይቀኝን ነገር ጠይቀኝ፣ እነግርሃለሁ። እንዴ ምን ሆነህ ነው አንተ? ወጣት ነህ። ለምን ነገር ትመልስልኛለህ? ስማኝ ይኸውልህ የኔ ወንድም እባክህ ይኸውልህ ካሜራውን ማስጠፋውና በቃ እኔ እናንተ እንደራደር። ያው ወጣት ነህ እኮ አይደለ እንዴ?
በቃ የሆነ ነገር በቃ እኔ የሆነ ነገር አድርግልሃለሁ። ለምን አትረዳኝም አንተ? እሺ ምንድን ገንዘብ ከዚህ በላይ ኃይል እንድትጠቀም አታርገኝ። መጀመሪያ ካሜራማንን አጥፎ በለው እንዴ። ከዚህ በላይ ኃይል እንድትጠቀም አታርገኝ። ለምንድን ነው ኃይል የምትጠቀሙ? እየነገርኩህ እየሰማኸኝ ነው አይደለ? እናገራለሁ ብለሃል አይደለ? የምታውቀውን ነገር እያንዳንዱ ተናገር። ተሰቃየኝ እንዴ? አለበለዚያ ካሜራውን አስተፍቼ ከዚህ በላይ ነው የምቀጠቅጠው። ምንድነው እንደዚህ የወላ ጎረምሳኔ ላይ የምታስረግጠኝ እንዴ? ምን ሆነ ነው? ቆየ ነው እንዴ? አንተ ወንድ ልጅ አይደለ እንዴ? ምን ሆነ ነው እንዴ? ገና ከዚህ በላይ ነው ማስቀጠቅጠው። እየሰማኸኝ ነው አይደለ? የምታውቀውን እውነት እንዳለ አውጣ። ይኸውልህ ዋናው ገብራባረ ዋናው የሥራው አጋረ ተይዟል። ይውሻ የእሱ ቸልተኝነት ነው እኔም ለዚህ አበቃኝ። ምንም የምታመጣት ነገር የለም። ካንተም አብረው እንደዚህ የሚሰሩ ሰዎች ካሉ ይህንን ስራ አውቃለሁ በግሩፕ እንደምትሰሩት እና እያንዳንዱ ጋር ተመራኛለህ። ሰማኸኝ አይደለ? እሺ በቃ በሰላም ተወኝ በእናትህ እባክህ። እኔ እነግርሃለሁ በሰላም እንድትወው ከፈለክ እንዳለ የምታውቀው ነገር ተናገር። ሁሉንም ነገር እነግርሃለሁ ግን እባክህ በቃ ይሄን ቪዲዮ አጥፋልኝ። በቃ ቪዲዮ አይጠፋም። ሰማኸኝ አይደለ? ቪዲዮ ነው ልነግርህ የምችለው ታዲያ። በቃ ተናገር፣ ፊት ለፊት ተናገር። እዛ ጋር የሚጠብቁት እንዳለ እያያቸው ነው። የኔን ትእዛዝ ነው የሚጠብቁት። አንተ በሰላም የምታወጡኝ ከሆነ ነው አንዴ እኮ እስካሁን ድረስ ስረግጡኝ ነበር እንዴ? በሰላም መውጣት ከፈለክ እኮ የምታውቀውን ነገር ተናገር። አንተ አትሰማም እንዴ? እኮ እነግርሃለሁ እኮ አልኩህ እኮ ተናገር። በቃ የምታውቀውን ነገር በቃ እኮ እንትን በለኝ እኮ። በሰላም ታስወጣኛለህ ከዚህ በሰላም እንደምታስወጣኝ እርግጠኛ ካረክኝ እኔ እነግርሃለሁ። አንተ ምን የምፈልገውን ነገር እንዳለ እያንዳንዱን ነገር እውነት ከነገርከኝ ነው ከዚህ ቤት በሰላም አስወጣ እኮ። አትነኩኝም ግን እንዴ? ከዚህ በላይ መሰቀየት አልፈልግም። በቃ እነግርሃለሁ በቃ ሁሉንም ነገር እንዴ። የሰው ልጅ በዚህ ልክ ማሰቃየት ሲጀመር እንዴ ምንድን ነው የምትሰሩት ስራ? በቃ አጋጣሚ ነው እንደዚህ መስራት የጀመርነው። ሆን ተብሎ የተፈጠረ ነገር አለ እኮ። እንዴት ነው አጋጣሚ የተፈጠረው? ይኸውልህ በቃ ይዘነዋል ያላችሁት ደላላ ጓደኛችን ነው እና በቃ እንደ አጋጣሚ የሆነች ቢሮ ቆርቆሮ ቤት ነገር ከፍቶ የድለላ ስራ እናገናኛለን ሰራተኛ እናሰሪ ምናምን ብሎ ይሰራ ነበረ። ከዛ እንደዛ በሚሰራበት ሰዓት እሱን ያው በቃ እኛም እሱ ጋር ነበረ በቃ እንደ ስፓት ምናምን አለ እንደ ማዝበጫችን ምናምን አድርገን እሱ ጋር ነበር የምንቀመጠው ምናምን። ስንት ልጆች ናችሁ እዚህ ስራ ላይ የተሰማራችሁት? አንድ 4 ልጆች ምናምን እንሆናለን። አራታችሁም ይህንን ስራ በጋራ ነው እኩል የፈጠራችሁት ማለት ነው? በቃ እንዳልኩ ነው እሱ ጋር ነበር የምንሰበሰበው ምናምን። ያው ስለ እንደ ኦፊስ ምናምን ስለሚያዩ እሱ በቃ ሰው እስኪመጣ ምናምን እሱ ጋር ነው በቃ እዛ ዝም ብለን የምናዘብጠው ምናምን ነበር። ከዛ እንደ አጋጣሚ ቁጭ ብለን ምናምን እዛ ስንቅ ምናምን ነገር ነው ይሄ አይዲያ የተፈጠረው። ከዛ ወራንበት እንደ ቀልድ እያወራን ምናምን እያሰፋኑ ስንመጣ ምናምን እንዴ ለምን እንደዚህ አንጀምርም? እንደውም በአንተ በኩል አንተን ሰው ስለሚያምን መረጃ ማስረጃ ምናምን አንተ ታቀርብልናለህ ታስገባልናለህ። ከዛ እኛ እንደዚህ ሆነ እንግባና ምናምን ነገር ተብሎ ተጀመረ ስራው በቃ። ከዛስ የመጀመሪያ ስራ እንዴት ነበረ? ያው በቃ እኔ ይህን ነገር የምነግርህ ቃል ገብተልኛል ግን በመጀመሪያ ይኸውልህ ወንድሜ እኔ ጥሩ አይደለም ለእኔ ያው ይገባል መቼስ። ይኸውልህ እዛ ጋር በጣም ከአእምሮ በላይ የሆነ ወንጀል ነው ሰርተህ የመጣው። እሱን ነገር ደግሞ አንተ በደንብ ጠንቅቀህ ታውቃለህ ስለዛ ታሪክ። ወደዛ ታሪክ ደግሞ ቀስ ብዬ እመጣልሃለሁ። አሁን የምፈልጉን ነገር ይሄ ታሪክ ይሄ ስራ አመጣጡን ነው ትለውኝ እኮ። ስለምን ወንጀል ነው? ቆይ አንተ ማነህ? ስለኔ እንዴት እንደዚህ በዚህ ልክ ልታውቅ የቻልከው? ይኸውልህ ስማኝ፣ እኛ የህግ አካላት ነን እና እመጣልሃለሁ ያልኩት ፖይንት ለመጨረሻ ጊዜ የሚሆን እኔ ትንሽ ቀኑን አንተ ነው የምታውቀው። እዛ ቤት ውስጥ አንድ ኦቲስቲክ የሆነች ልጅና አንድ የዩኒቨርሲቲ ተማሪ ልጅ አለች። እዛ ቤት ውስጥ ለ1 ዓመት ሙሉ ቆይታል። እኔ አሁን ስለሱ ለወራ አይደለም ላስረዳ ያክል ነው። እንዴት ነው ልታውቅ የቻልከው? ቆይ እንዴ ማነህ? ቆይ አንተ ምንድነው በበስተጀርባዬ ምን እንዴ ማነህ? ምንድነው? እንዴት ነው ልትከታተለኝ የቻልከው? ነግሬሃለሁ። ይኸውልህ እኛ የህግ አካላት ነን። እዛ ቤት ፈጸመ በወጣ ወንጀል የተከታተልከኝ ታዲያ እንዴ ለምንድነው ታሪክ ልታውቅ የቻልከው? ከኔ ፍቃድ ውጭ ከኔ ፍቃድ ውጭ ወንጀል እኮ ነው ሰርተህ የወጣኸው። ይሄ እኮ በፈቃደኝነት የሚታወቅ እኮ ታሪክ አይደለም ያስከው። ትልቅ ወንጀል ነው እኮ ሰርተህ የወጣኸው። እየሰማኸኝ ነው? አንድ ልጅ እኮ ምንም በቃ በአእምሮ ህመምተኛ በሆነች ልጅ ላይ ያንን ድርጊት መፈጸም ማለት እኮ ይሄ እንስሳዊ ባህሪ። ወንድ ልጅ ነኝ አይደል? አንተ ወንድ ልጅ ነኝ አትበል። ጭራሽ ታወራለህ እንዴ? እንደዚህ ላድርግ ታዲያ እንዴ? በቃ ወንድ ልጅ ነኝ ተሳሳትኩ እንዴ? ይኸውልህ እኔ አሁን ስለዚህ ገና እመጣልሃለሁ። ይሄንን ነገር እያስረገጥኩ ነው ማወቅ የምፈልገው። አሁን ከጀመርክበት ጨርስ። 4 ልጆች ነበራችሁ እዚህ ስራ ላይ። ከዛ በኋላስ የመጀመሪያ ስራ እና ይህን በሰው ቤት ውስጥ ስንት ጊዜ ነው ተቀጥረ የሰራው? ማለት ስንት ጊዜ ስለ ስንት ቤት ውስጥ ቀያሪ ሰርተሃል?
በቃ እኔ ይህን ስራ አንድ ኦልሞስት 5ኛ ቤቴ ነው። ይሄኛው ቤት 5ኛ ቤቴ ነው። 5 ቤት ይሄኛው 4 ቤት ዘርፈሃል ማለት ነው? አዎ ያው ግን እንዳልኩ ረጅም ጊዜ ቆየሁት። የሆነ አንድ ቤት ነው 1 ዓመት የቆየሁት እንጂ ኧረ እኔ ሲጀመር ሌላ ቤት እኔ እንደዚህም ቆይቼ አላውቅም እኮ። እቺ ምንም የሌላት እንደው ባልገባው በቀረብኝ ይሻለኝ ነበር። ጦስ ልታደርገኝ እንጂ ጦስ ሆነችብኝ። ቤተሰብ አለ ግለሰቡ? ምን ማለት ነው? ወንድም እንደ እኔ ብቻዬን የምኖር ሰው ነኝ። ራሴን በራሴ ነው የማስተዳድረው። እንዴ አሁን ሰማኝ ይኸውልህ፣ እያንዳንዱ ስለዘረፍካቸው ንብረቶች እንድንነገር ይፈልጋሉ። የመጀመሪያ ቤት፣ 2ኛ ቤት፣ 3ኛ ቤት፣ 4ኛ ቤት እያልክ እንድታስረዳኝ ነው የምፈልገው። የመጀመሪያው ቤት በቃ ከባድ ነበረ። የመጀመሪያ ስለነበረ ምናምን ትንሽ አስቸጋሪ ሆኖብኝ ነበረ። እዛ ማስመሰሉ ምናምን ነገር ሰውም እንዴት ነው በቃ በጣም ነበረ ስጠነቅቅ የነበረው ምናምን የመጀመሪያ ስለሆነ ማለት በቃ ምንም አዲስ ነገር የለም እኮ ገንዘባቸውን ነው በቃ ነው የሚወስዱ። ገንዘብ፣ ወርቅ፣ የተለያየ ጌጣጌጥ ምናምን ሲያስቀምጡ ወስዳለሁ። ባለፈ ደግሞ ጾታዊ ድርጊትም እንደምታደርግ ደርሰንበታል። ችግር የለም ቀጥል፣ እመጣላለሁ ወደዚህ። ወንድ እኮ ነኝ እኮ በቃ ታዲያ አሁን ቀጥልሽ። የመጀመሪያ ቤት ላይ ወርቅና ጌጣጌጥ በቃ ሁሉም ጋር የተገኘውን ነገር ነው። እንደዚህ ስለ ሊሰርቅ የሚችል ነገር ቀለል ያሉ ነገሮችን ገንዘብ ምናምን ነገር ነው የምወስደው። በቃ ለባለ ደላለውም የተወሰነ ያህል ድርሻ የተወሰነ ፐርሰንት አስብለታለሁ። ከዛ ባለፈ ያለው ደግሞ እኔ ስራ ታዲያ ምን ልስራሽ? እዚህ ጋር እኮ አንተ መስራት ከፈለክ ወጣት እኮ ነህ አይደለ? ብዙ የስራ እድሎች እኮ አሉ። ብዙ ግን አንተ ይሄ ጭንቅላትን ደፈነው። ይሄ በቃ ይሄ ቆሻሻ ስራ ጭንቅላትን ደፈነው። እንደ ስራ ደግሞ አፍን ከፍ ሞልታ ልታወራለት አይገባም። እሺ በየቤት ውስጥ እንደምረዳው ከሆነ እዛኛው ቤት የነበረ ስም ሌላ፣ እዚህኛው ቤት ያለ ስም ደግሞ ቡርቴ። እሱንቱ አልፎ ተርፎ በየቤቱ የምታመጣቸው ተያያዦች መታወቂያዎች በስትክክል ህጋዊ ሆነው የተሟሉ ናቸው። እንግዲህ 5ኛ ቤት ነው። ይሄ 5ቱም ቤት የተለያየ ስም ነው ያለ፣ የተለያየ ማንነት ነው ያለ። ኢቨን የተለያየ ተያያዥና የተሟላ መታወቂያ ያለው ሰው ነው የምታመጣው። ይሄ ማለት ደግሞ ምንድነው የሚያመለክተው? ውስጥ ላይም ሰው እንዳላችሁ፣ ይህንን ነገር ድርጊታችሁን የሚፈጽምላችሁም ሰው እንዳለ ነው በመታወቂያ ደረጃ እንኳን አይደለ? በቃ ነገርኩ እኮ ይህን ነገር የሚያመቻቸው ለራሱ ብሎ ነው። ስለ ለእኛ ብቻ ብሎ ሲሆን ራሱን ገንዘብ ለማግኘት ሲል ደላለው ነው ይህን ነገር የሚያመቻችልን። በቃ ይህን ነገር አስተካክሎ የሚያስገባን ቤት በየቤቱ የሚያስገባን አራታችንም እሱ ነው፣ ደላለው ነው ይህን ነገር የሚያመቻችልን። አንድ ቤት ላይ ማክሲመም ስንት ጊዜ ነው መቆየት የሚችለው? እሱ እንግዲህ እንደየቤቱ ይወሰናል። ስለ እንደማገኘው ነገር ይወሰናል። ዘና ቤት፣ ሀብታም ቤት ያላቸው ቤት ከሆነ ያው እየሰራው ረዘም ላለ ጊዜ ልቆይ ይችላል። ረዘም ስለ ያው በጣም ረጅም ሳይሆን 6 ወር ምናምን ልቆይ ይችላል። በጣም በዛ ከተባለ እስከ 6 ወር ነው። ያው ግን ቶሎ እንትን የሚታወቅብኝ አይነት ነገር ከሆነ በቃ የወሰድኩትን እቃ ምናምን ነገር በተደጋጋሚ እየጠፋ ነው ምናምን ብሎ እንትን የሚልኝ ከሆነ በቃ እንደውም አባዱኝ ምናምን ብዬ ራሴ እንትን የሆነ ምክንያት ፈጥሬ ምናምን የምወጣው እኮ። እንደዚህ ስታደርግ እነሱ አይጠረጥሩም ነበር? በቃ ምንም ማን ይጠረጥራል? እኔ እቃ ስጠፋ ሲባል እኔ አላየሁም ምናምን ብዬ ነው በቃ ድርቅ የምለው። እኔ አላየሁኝም፣ እኔ ለምን እንትን ነው እኔን ባላጠፋሁት ወንጀለኛ የምታደርጉ ምናምን። እንደውም በቃ እኔ ከዚህ ነው መውጣት እፈልጋለሁ ምናምን። እኔ እኮ ግርም የሚለኝ በጣም የሚገርመኝ ነገር አንድ ሰው መጠርጠር አለመቻሉ ነው። ኢቨን እዛ ቤት ውስጥ እንኳን የሚያውቁት ንብረት ዘርፍ እንደጠፋ ነው እንጂ አንተ ወንዱን ሴቱን የሚያውቁት ነገር የለም። እነሱ የሚያውቁ በሴትነት ነው። እኔ የሚገርመኝ ነገር ይሄ ነው። እንዴት ይህን ያህል ደረጃ ማስመሰለ? እኛ ሙሉ ነገር ሳደርግ እዚህ ቤት ውስጥ ልብ ካሜራ ነበረ፣ ውጭ ሆነ ላይቭ እያየነ ነበረ፣ መኪና ውስጥ ሙሉ ስታደርግ የነበረውን ነገር። ግን እንዴት ነው ይሄ ሁሉ ነገር አይከብድም ወይስ የምትወስዱት ኮርስ አለ በዚህ ጉዳይ? ምንም ኮርስ የሚያስፈልገው ነገር አይደለም። በቃ ግዴታ ነው፣ ስራ ነው። በቃ ታስመስላለህ። ገባ? ከጊዜ በኋላ ደግሞ እንዴት ነው በቃ ማስመሰሉ ምናምን ነገር በቃ ትላመደዋለህ። ምንም አዲስ ነገር የለም። እሺ እየተላመድኩ ስመጣ ብዙ የሚከብድ ነገር የለም። ወደ ዋናው ጥያቄ ስመጣ ወደ ዋናው ማለት ነው እዚህ ጋር የምጠይቀን ጥያቄ ወይም ለእያንዳንዱ ነገር ትክክለኛው እውነቱን ነው የምፈልገው። እምቢ ካልክ ቆመው የሚጠብቁት አንተ ነው። እዚህ ጋር አይወለ ሰማይ እና አቶ ገብሩ ቤት አንድ ዓመት ቆይታ ያረክበት ቤት
በደንብ ታውቀዋለህ። አንተም ውስጥ ያውቀዋል በደንብ። ስለዛ ቤት 1 ዓመት ቆይታ ሙሉ ነገር አንድ በአንድ ተንተነ ነው እንድነግር የምፈልገው። እየሰማኸኝ ነው? እሺ እነግርሃለሁ። በቃ እኔ ከዚህ በላይ እኔ መሰቀየት አልፈልግም። በቃ ንገረኝ። እሱ ነው የሚያዋጣ ሲጀመር። በቃ ምንድነው ማወቅ የምትፈልገው ስለ አቶ ገብሩ? በቃ እነግርሃለሁ። ሁሉም ነገር እነግርሃለሁ። ንገረኝ። ስለያ አንዳንዱ ከመጀመሪያ እስከ መጨረሻ ስለነበረ ቆይታ ራስ እንድነግረኝ ነው የምፈልገው። በቃ እናቱ ገብሩ ቤት እንዳጋጣሚ ነበረ ደላለው ነው ያስገባኝ። ሰራተኛ ብለው መጡ። ደላለው ነው ያስገባኝ። በቃ ደላለው ካስገባኝ በኋላ እሳቸው 2 ልጅ ያላቸው፣ አንዷ የዩኒቨርሲቲ ተማሪ ናት፣ አንዷ ደግሞ ትንሽ አእምሮ ዘገምተኛ ነገር ናት። ስለ ያማታል ነገር ጭንቅላት ታማሚ ነገር ናት አንደኛዋ ልጅ። በዋነኝነት ለእሷም ተብሎ ነበር የገባሁት። ስለ እሷም ቤት ውስጥ ምናምን ሰው በብዛት በማይኖርበት ሰዓት ከቤት ወጥታ እንዳጠፋ ምናምን ነገር በሚለው ነበር በተደጋጋሚ እንደዚህ ምናምን ብለው ነግረውኛል። እንደዚህ ልታረግ ሞክራለች ምናምንና እሺ ነው እዛ ቤት እንደዛ ነበር የገባሁት እኮ እየነገርኩ። እሺ ንገረኝ። ከዛ በቃ ከገባሁ በኋላ ያው እንዳልኩ ነው። እዛም በቃ ስራዬን ነበር የምሰራው ምናምን። ከዛ በቃ ልጅቷ ከዩኒቨርሲቲ ስትመጣ ተግባባን ከልጅቷ ጋር። በመጀመሪያ ከባድ ነበር፣ አስቸጋሪ ነበር ለእኔ። ስለ ትልልቅ ሰዎች ስለሆኑ በቀላል ሁኔታ እቃ ማግኘት ምናምን ነገር አልቻልኩም ነበረ። አቶ ገብሩም እንዴት ልበል በጣም እንትን አይነት ሰው ስለሆኑ የሚናገሩ አይነት ሰው አይደሉም ምናምን ነገር። በቃ በጣም በውስጣቸው የሚይዙ አይነት ሰው ናቸው። ድብቅ አይነት ሰው ስለሆኑ ነገሮችን ለመስራት ምናምን ለእኔ አልተመቸኝም ነበር። እንደ አጋጣሚ በቃ ከልጅየዋ ጋር መታ ተዋወቅ ምናምን። ከዛ ነገርኳት ሁሉንም ነገር አወቀች ምናምን። በቃ ከልጅቷ ጋር እንዴት ነው ተግባባን አይነት ነገር። በቃ ከልጅቷ ጋር ከተግባባን በኋላ አንዳንድ እቃዎችን እየወጣች ምናምን ትሰጠኛለች። ስለ እሷ በቃ ተደግፈኝ ነበረ ምናምን ያለውን ነገር እንደምታፈቅረኝ ምናምን ነገር ትነግረኛለች። በቃ ለምን ከዚህ ህይወት በጣም ምንድን ነው እየሰራ ያለኸው ምናምን፣ እሺ አሁን ሌላ ቦታ ሄደህ ቢታወቅብስ ምናምን እያለች እንትን ትለኛለች። በቃ እንዳልኩ ነው ከልጅቷ ጋር በቃ እንደ አጋጣሚ በብዛት ለረፍት ምናምን ነገር ብላ ስትመጣ፣ ያው ክረምት ላይ ምናምን ነገር ረፍት ተሰጥቷቸው ቤት ውስጥ ስትመጣ በዛ መሀል በቃ በቂ ክፍል ስላልነበረ ምናምን ነገር አንድ ላይ ነበረ በቃ የምናድረው ምናምን። ቤት ውስጥም በቃ እኔ አይጠረጥሩኝም ወንድ እንደሆንኩ ምናምን ነገር በብዛት ስለማይጠረጥሩኝ ከእሷ ጋር እንዳድር ምናምን ነገር ያደርጉኝ ነበረ። ከዛ በቃ በዛ መሀል እሷም አወቀች፣ እንዳጋጣሚ አወቀች፣ ነገርኳት ምናምን ነገር። ከዛ እሷም እንዴት ነው ልታጋለጠኝ ፈቃደኛ አይደለችም። ከዛ በቃ እኔ ለስራዬ እንዲመቸኝ ምናምን ነገር አድርጌ እሷንም ስላወሯት በስርዓት እንዴት ነው ጀነጀንኳት ምናምን ነገር በስርዓት። እሷም በቃ እንደምታፈቅረኝ ምናምን ነገር በመሀል 1 ወር መታ ቆይታ ነበር ለረፍት። በዛ መሀል ነበረ በቃ እኔና እሷ በደንብ ሞር መግባባት የጀመርነው ዲፕ ማለት ነው። ከዛ በቃ ስንግባባ ምናምን ነገር የተለያዩ ነገሮችን ማድረግ ጀመርን አብረን ስናድር ምናምን ማለት ነው። እሷም ልታጋልጠኝ ፈቃደኛ አይደለችም እንዳልኩ ነው ቅድም። የተለያዩ እቃዎችን ምናምን እየሰጠች እንደውም ታበረታታኛለች። ከዛ በቃ ከእሷ ጋር እንደዛ ምናምን ነገር እያደረግኩና ለእኔም ተመቸኝ። ያው እንዳልኩ ነው አንደኛዋ ልጃቸው ደግሞ ትንሽ የጭንቅላት ህመም ነገር አለባት። ግን ስለ ትንሽ ልጅ ናት ምናምን ግን አትመስልም። ፊዚካሏ ምናምን ትልቅ ሰው ነው የሚመስለው። ሜይ ቢ መድኃኒቱ ሊሆን ይችላል፣ የምትወስደው መድኃኒት ሊሆን ይችላል። ፊዚካሏ ምናምን ትልቅ ነው ምናምን የሚመስለው። ሼፒ ናት ምናምን ነገር በቃ እሷን ከእሷ ጋርም የነበረው ነገር እንዴት ነው በአጋጣሚ ነው አንዴ የተፈጠረው። ስለ አልከበደህም ግን? አይ ምን ስትላስብ ከአንድ ህፃን ልጅ ለዞም ከአእምሮ ህሙማን ጋር ይህን ነገር ማድረግህ እንቶ ማሰብህ ራሱ እኮ በጣም ይደብርና የሚከብድ ነገር ነው። አመስልም አልኩ እኮ ህፃን ልጅ አመስልም። በቃ ልጅቷ እንዴት ልበል እንደ ትልቅ ሰው ነው በቃ አቋሟ ምናምን ነገር። ስለ የሌለ ድንብሽ ውሻልሽ ልጅ ናት ምናምን ነገር። እና እንደ አጋጣሚ በቃ እኔ አልቻልኩም። ገባህ? ከሆነ ሰዓት በኋላ ምናምን ሁሉም ወንድ እኮ ለስሜት አለው፣ ግን ያንተ በጣም ባሰ ማለት ይህን ያህል ምን ሆነ ነው? እንዴት ላድርግ? ትንሽ እንኳን ታክስ ማሰለፋችን ያንተ በጣም ባሰ እኮ። ጊዜ እኮ አልኩ እኮ ከእህቷ ጋር ነው እንጂ ከእሷ ጋር እኔ ምንም ማስቢያት አላውቅም ነበር። ግን ይኸውልህ የፈለገ ቢሆን እኮ ይኸውልህ ስማኝ፣ ይህን ያህል እኮ ቢሆንብህ ራሱ እኮ ወጣ ብለህ እኮ ማድረግ ትችላለህ ወይ ረፍት ስጡኝ ብለህ ይህንን ነገር ከማድረግ ማለት ነው። እንዴት መጣልህ አንተ?
ያኔ አስቤበት አይደለም ሰውና ለሞኑ አንተ እንዳጋጣሚ ነው የተፈጠረው እኮ ነው እንዳጋጣሚ አትበለኝ እንዳጋጣሚ እኮ እሱ አመጣብህም ሰማኸኝ አይደለ እኮ እንዳጋጣሚ አትበለኝ አስገድተህም እንዳረካት እኮ ይኸውልህ ህክምና ይናገራል እኮ እየሰማኸኝ ነው አይደለ አስገድጃትም ቢሆን እኮ እንዳጋጣሚ ነው አልኩ እኮ እንዴ ወንድ ልጅ ና እንዴ ወንድ ስሜት ይገባል መቼስ ትረዳኝ አይገባኝም እንደዚህ አይነት ስሜት አይገባኝም እንዳጋጣሚ አንድ ቀን ራቁቷን አየኋትኝ እንደዚህ አይነት ስሜት አይገባኝም ሰማኸኝ አይደለ እንደዚህ አይነት ስሜት አይገባኝም እኔ እንዴ ነው የማይገባ ይሄ በጣም እኮ የእንስሳ ጸባይ እኮ ነው ይሄ ማለት ነው የእንስሳ ጸባይ ነው ማለት እንዴ ማለት እኔ እሺ ቀጥል ችግር የለም በቃ እንዳጋጣሚ ራቁቷን ምናምን ነገር አንድ ቀን አገኘኋትኝ ስለ ልብስ እየቀየረች ምናምን ነገር ነበረ ቤት ውስጥ ማንንም የለም ነበር ከዛ በቃ የዛን ቀን ነው እንደዚህ ተፈጠረው ከዛ በኋላስ በቃ ከዛ በኋላ ያለው ነገር ያው ልጅቷን በስርዓት መናገር ስለማትችል ምናምን ነገር ስታይ ምናምን ታለቅሳለች ምናምን ግን ማንም እንደዚህ ሊያስብ አልቻለም በቃ አትዩዋ ምናምን ያው በቃ ቨርጂንም ስለሆነች በመጀመሪያ አካባቢ ስለ እንዴት ነው የእርግዝናዋ ጉዳይ ምናምን ነገር እንትን አላላትም ነበር እኔም ማንንም አላወቀም ነበር እኔም አላወኩም ነበር ያን ነገር እንደተፈጠረ ስለ ያው ቨርጂን ሆና እንደዛ ሲደረግ ምናምን ወዲያው አይደለም የእርግዝና ስሜቱ ምናምን ነገር የሚሰማቸው ከዛ በኋላ ጊዜ እየሄደ በሄደ ቁጥር ነው በቃ እንደዛ አይነት ነገር እንደተፈጠረ ምናምን ልጅ እንደተፈጠረ ምናምን የሚሰሙት ከዛ ቤት በቃ ኮጦ በኋላ ነገሮች አልጥመኝ ብሎ ምናምን ነገር በቃ የማይሆን እንደሆነ ሳቅ እህትየውንም ትቻት ምናምን ነገር ወጣኝ እህትየው ናት ስነግረኝላ እህትየው ስነግረኝ ያወኩት ይሄንን ነገር መፈጠሩ እህትየው ነገር ታደርጋለህ ምናምን አውቃለች ማለት ነው እህትየው እኮ እንዳልኩ ነው እኔ ኮጦ በኋላ ነው ሁሉም ነገር ሊታወቅ ይቻላል ጊዜ ከሄደ በኋላ ማለት እኔ ኮጦ በኋላ ኦልሞስት ከወር ከምናምን ከሁለት ወር ምናምን በኋላ ሊታወቅ ይቻላል ከዛ በቃ እንዳልኩ ነው እህትየዋ ደውላ ነገረች ምናምን እንዴት አንተ ውሻ እኔንም ማታለ እንደዚህ አድርገህ ምናምን ተጫወትክብኝ ቀለድክብኝ ምናምን ነገር አለችኝ ስለ ያው እህትየውም እንዳጋጣሚ ድንግል ነበረች እና ድንግልና ወስደኝ አንድ ቤት ሁለት ድንግልና ያው በቃ እህትየውም እንደዚህ ነው በቃ እና እንዴት በእህቴም ደግሞ በቃ እንዴት እንደዚህ ታደርገኛለህ ደግሞ እንደገና የኔ አልበቃ ብሎ የእህቴን ምናምን ነገር አንተ ውሻ ነህ ምናምን ነገር ብላ ደውላ ነገረች ከዛ በቃ ዘጋውባት ስልኩን ብሎ ካደረኳት ምናምን ምን አይነት ህሊና ነው ግን ያለ አልኩ እኮ የሁለት ሰው ልጆች እኮ የሁለት ሴቶች ወጣት ህይወት አበላሽተህ ለምንድን ነው የማበላሽው በምን ምክንያት ነው የሚበላሽው እሺ እኔ እህትየውን እሺ እሱም ይኸውልህ ያስጠይቅሃል እኮ ወንጀል አይደለም እያልኩ እኮ አይደለም የትየው ዝም በል አንዴ ዝም በል የትየው ይኸውልህ ህግ በሚጠይቅ ይጠይቃል ግን አንዲት ማታቅ ለዛውም ገና የ16 አመት ታዳጊ ልጅ ለዛውም የአእምሮ ህሙማን ምንም ጭንቅላት አይጠይቅም አሁን ግን እኮ አይጠይቅም እንዴት ነው የማይጠይቀኝ እንዴ ሰው አይደለም ገና ለገና ራቁቷን አዩአት ብለህ ገና አንድ ፍሬ ልጅ ምክንያቱም ራሴን ማዳን ስላለብኝ በቃ ከዛ ቤት ወጣሁኝ ገባ ምክንያቱም በቃ እንዴት ነው ሰው ነኝ እኮ አድነህ እኮ አልዘለክም አየህ አይደለ ይሄ ሰራ ይሄ ወንጀል ገና ሊያበሰብስ ነው ምን ማለት ነው ሊያበሰብስ እንዴ ለማንም አልናገርም ምናምን አላልከኝም እንዴ አንተ ይሄንን ወንጀል ፈጽመህ መለቀነም ይመስልህ እንዴ ሁሉንም ነገር እኮ አይደለ እንዴ እኔ ከዚህ ሁሉንም ነገር ባነገረኝ ኖሮ እነዛ ሰዎች ጫፈን አይነኩም እውነቱን ነገረኝ ያልኩ እንጂ በላይ እኔ ለምን ታሰቃየኛለህ እሺ በቃ አንተ የሰው ቤት በጥብጠህ መተህ ለምን ታሰቃየኛለህ ትላለህ እንዴ አንተ ቆይ ምን አይነት ሰው ነህ ህሊና የለህም ለመሆኑ ምን አይነት ቆሻሻ ሰው ነህ ምንድነው የነገርከኝ ነገር ያው በሰዓቱ ምንድነው በሰዓት የሚባል ነገር የለም አንተ ስለ ህሊና ምናምን ታስባለህ በሰዓት የሚባል ነገር የለም ወርቄ የለም አንተ ወርቄ